ቤንጃሚን ሼሽኮን ለማስፈረም የመጀመሪያ ንግግር ጀምሯል የሚል መረጃ ቢልድ ይዞ ወጥቷል። በጣም አሪፍ ይመስለኛል። የአርሰናል የረጅም ጊዜ ኢላማ ነው። በተለይም ደግሞ አሰልጣኙ ሚኬል አርቴታ ይህንን ተጫዋች ይፈልገዋል። በቁመት ዘለግ ያለ ግን ደግሞ ፈጣንና ጠንካራ ተጫዋች ነው። በብሔራዊ ቡድንም በክለብ ደረጃም በተከታታይ ዓመታት ድንቅ አቋሙን ማሳየት ችሏል። 22 ዓመቱ ነው፣ ግን በደንብ በትልቅ ደረጃ ተጫውቷል። ልምድም አለውና አርሰናል ቢያስፈርመው ይጠቀምበታል። ምንም ጥርጥር የለም። ለፕሪሚየር ሊጉም የሚሆን ተጫዋች ይመስለኛል። ሼሽኮም የአርሰናል የአርቴታ ቀዳሚ ምርጫ ነው። ሌላኛው ተጫዋች ደግሞ ጊዮኬሬሽ ነው። ይህ የስፖርቲንግ ሊዝበን አጥቂ ደግሞ በቤርታ በስፖርቲንግ ዳይሬክተሩ የሚፈልግ ነው። አሁን በአርሰናል ቤት ውስጥ ክፍፍል ተፈጥሯል የሚል መረጃ ዴሊ ሜል ይዞ ወጥቷል። ቤርታን ጨምሮ የተወሰኑ ሰዎች ቪክተር ጊዮኬሬሽ ቢመጣ የአርሰናልን ችግር ይቀርፋል፣ ሁነኛ ጎል አስቆጣሪ ነው የሚል እምነት አላቸው። ሚኬል አርቴታን ጨምሮ ደግሞ የተወሰኑት ቤንጃሚን ሼሽኮ ነው ትክክለኛ አጥቂ ለአርሰናል የሚሆነው ለፕሪሚየር ሊጉ የሚሆነው እሱ ነው በሚል አቋም ይዘዋል የሚል መረጃ ነው የወጣው። ጊዮኬሬሽን በተመለከተ እነ ቤርታ ምንም እንኳን እየተጫወተ የሚገኘው በፖርቱጋል ፕሪሚየር ሊጋ ቢሆንም ፕሪሚየር ሊጋውና የእንግሊዝ ፕሪሚየር ሊግ ልዩነታቸው ግልጽ ቢሆንም በእንግሊዝ አሁን የእንግሊዝ ፕሪሚየር ሊግ በአውሮፓ አሁን ቁጥር 1 ሊግ ነው እየተባለ ነው። የስፔን ላ ሊጋ፣ የጣሊያን ሴሪያም፣ የጀርመን ቡንደስሊጋና የፈረንሳይ ሊግ አንድ ናቸው። ከ1 እስከ 5 ያለው ደረጃ ውስጥ የሚገኙት በደረጃ ሳይሆን ያስቀምጥኳቸው አምስቱ እነዚህ ናቸው። ከነዚህ ውጪ ነው የሚገኘው የፖርቱጋል ፕሪሚየር ሊጋና አንደኛ በሁለቱ ሊጎች መካከል ያለ ልዩነት ሰፊ ስለሆነ በእንግሊዝ ያለው አጫወት ደግሞ በጣም ኃይልን የሚጠይቅም ስለሆነ በዚህ ሊግ መጥቶ ውጤታማ የመሆን እድሉ አነስተኛ ነው የሚል አቋም ያላቸው አሉ። ግን ደግሞ እነ ቤርታ የአካል ብቃትን በተመለከተ በፖርቱጋል ፕሪሚየር ሊጋ ብቻ ሳይሆን በቻምፒየንስ ሊጉ በትልቁ ውድድር ላይ የአውሮፓ ግዙፍ ክለቦች በሚሳተፉበት ቁጥር 1 ውድድር ላይ አቋሙን በሚገባ አሳይቷል። ማንቸስተር ሲቲ ላይ 3 ጎሎችን ማስቆጠሩና ሃትሪክ መስራቱ በዚህ ውድድር ዓመት ተመልክተናልና በሌሎችም ጨዋታዎች ላይ በደንብ አቋሙን ማሳየት የቻለ ተጫዋች ስለሆነ በፕሪሚየር ሊጉ መጥቶ መጫወት አይቸግረውም የሚል አንድ መከራከሪያ ያቀርባሉ። ሁለተኛው ደግሞ ለብሔራዊ ቡድንም ሲጫወት ይህንኑ አቋሙን አሳይቷል። ስለዚህ ወደ አርሰናል ቢመጣ ፕሪሚየር ሊጉን መላመድ አይከብደውም የሚል አቋም ይዘዋልና ቪክተር ጊዮኬሬሽ ቢመጣ እያሉ ነው። ስለዚህ አሁን ክርክሩ በአብዛኛው በቪክተር ጊዮኬሬሽና በቤንጃሚን ሼሽኮ መካከል ሆኗል። ከቤንጃሚን ሼሽኮ ጋር ግን ከአርቢ ላይፕዚግ ጋር ከክለቡ ጋር አርሰናል የመጀመሪያውን ንግግር ጀምሯል የሚል መረጃ ነው የወጣው። ከሁለቱ አንዱ ቢፈርሙ አርሰናል ትልቅ አጥቂ ያስፈልገዋል። ይበልጥ እኔ ቪክተር ጊዮኬሬሽ የተሻለ ይመስለኛል። ቤንጃሚን ሼሽኮ በጣም አሪፍ ተጫዋች ነው። ቪክተር ጊዮኬሬሽ ግን 26 ዓመቱ ነው። በደንብ ልምድ አግኝቷል እና የሚፈልገው አርሰናል የሚፈልገው ጎሎችን በደንብ የሚያስቆጥር ተጫዋች ነው። 2 ዓመታት ያንን ከቤንጃሚን ሼሽኮ በላይ አሳይቷል። ምንም እንኳን የጀርመን ቡንደስሊጋ ከፖርቱጋል ፕሪሚየር ሊጋ ከፍ ያለ ቢሆንም ጎል በማስቆጠር ረገድ ቪክተር ጊዮኬሬሽ የተሻለው ተጫዋች ነውና ማስፈረም የሚችል ከሆነ በጣም አሪፍ ይመስለኛል። ከባዱ ነገር ግን ቼልሲና ዩቬንቱስ ቪክተር ጊዮኬሬሽ ዝውውር ውስጥ ገብተዋል የሚል መረጃ ወጥቷል። ትናንት ምሽት ጀምሮ እንደዚህ አይነት መረጃ እየወጣ ነው። ተጫራቾች መጥተዋል። ሁለቱም ክለቦች ደግሞ ትልቅ ክለቦች ናቸው። የሚጠበቅባቸውን ማድረግ የሚችሉ ናቸው። ቼልሲ ባለፉት ዓመታት ከሊቨርፑል፣ ከአርሰናል፣ ከሌሎችም ትልልቅ ክለቦች ምናልባት ከሪያል ማድሪድ ጋር ተቀናቅኖ ነው ተጫዋች ያላስፈረመው እንጂ ከሌሎቹ ክለቦች ጋር ተቀናቅኖ ተጫዋቾችን አስፈርሟል። ሞይሴስ ካይሴዶን ከሊቨርፑል ነው የነጠቀው። ምክንያቱም ሊቨርፑል ይህንን ተጫዋች ለማስፈረም ለብራይተን የሚፈልገውን ገንዘብ ለማቅረብ ዝግጁ ነበረ። ከ100 ሚሊዮን ፓውንድ በላይ ተጫዋቹ ወደ ቼልሲ ለመሄድ ወስኖ ወደዛ አምርቷልና ይህንን ተጫዋች ወስዷል። ኢንዞ ፈርናንዴዝን የሚፈልጉ ሌሎች ክለቦች ነበሩ። ቼልሲ ተጫዋች መውሰድ ይችልበታል። ከዚህ አስቀድሞ በተደጋጋሚ ያሳይቷል እና በቪክተር ጊዮኬሬሽ ዝውውር ውስጥ ገብቷል ተብሏል። በዛ ላይ ደግሞ አሁን የተጠናቀቀው የውድድር ዓመት ላይ ትልቁ ችግሩ አጥቂ ነበር፣ በግልጽ የሚታይ ነበር። የግብ ጠባቂ ችግር ነበረበት። በእርግጥ ግን ዋነኛው ችግር ግብ የሚያስቆጥር ሁነኛ አጥቂ አልነበረውም እና ለዛ ነው ኒኮላስ ጃክሰን ላይ በጣም ብዙ ትችቶች የነበሩት። እሱ ደግሞ ዋነኛ የጎል ሰው እንዳልሆነ ይታወቃል። እንደውም በዚህ ውድድር ዓመት በተሻለው መጠን ቼልሲን ለመርዳት ሞክሯል። የሚያባክናቸው ኳሶች ጥራታቸው ከጨመርን የግድ አጥቂ ያስፈልገዋል። ዴላፕን ለማስፈረም ተቃርበዋል። አንድ አማራጭ ነው ደግሞ ሌላ መጨመር ይኖርባቸዋልና ቪክተር ጊዮኬሬሽን የሚያስፈርም ከሆነ ቼልሲ ቀጣይ ዓመት ለሊጉም ሊፎካከር የሚችልበት እድል አለ። ምክንያቱም በዚህ ውድድር ዓመትም የሆነ ምልክት ሰጥቶናል። ከሁለተኛው አጋማሽ በኋላ ነው እየደከመ የመጣውና
ጠንካራ ተጫዋቾችን ማስፈረም ከውድድር ዓመቱ አጋማሽ በፊት የነበረውን ብቃት በድጋሚ እንዲያሳይ ሊያደርገው ስለሚችል ማለት ነው። አርሰናል የቼልሲ ስጋት አለበት። ዩቬንቱስም በሚቀጥለው ዓመት በአውሮፓ ቻምፒየንስ ሊግ የሚሳተፍበትን ቦታ ይዞ ነው ያጠናቀቀው። በጣም ትልቅ ክለብ ነው። ገንዘብም ማውጣት ይችላል። በአመታት ውስጥ ይህንን አሳይተውናልና ከነዚህ ክለቦች ጋር አርሰናል መቀናቀን ይኖርበታል። በተለይ ማሰልጣኙ ሚኬል አርቴታ የዚህ ተጫዋች ፈላጊ ስለሆነ የሊቨርፑልን ጉዳይ እንመልከት። ፍሪምፖንግን ዝውውር ለማጠናቀቅ የጤና ምርመራ ጨርሷል የሚል መረጃ ቢል ይዞ ወጥቷል። በጣም አሪፍ ዜና ነው። ምክንያቱም ትሬንት አሌክሳንደር አርኖልድ አስቀድሞ ነው ከሊቨርፑል እንደሚለያይ ያሳወቀው። የመጨረሻ ጨዋታዎች ላይ እንደውም ሁለት መልክ ያለው ቆይታ ነበር የነበረው በአንፊልድ። ይህንን ካሳወቀ በኋላ ከሊቨርፑል እንደሚለያይ 20 ዓመታት ከቆየበት ክለቡ እንደሚለያይ ካሳወቀ በኋላ የመጀመሪያው ጨዋታ በአንፊልድ ሲደረግ በደጋፊዎች ተጮሆበታል። ደጋፊዎች እንዴት በዚህ መልኩ ትወጣለህ በሚል እንደሚቆይ ተስፋ ነበራቸው፣ ግን እንደሚወጣ አሳወቀ። በዛ ላይ ደግሞ በነፃ ዝውውር ነው የሚወጣው። በዚህ ምክንያት ደጋፊዎች ተቃውሞታል። የርገን ክሎፕን ጨምሮ ብዙዎች በደጋፊዎች ላይ ተበሳጭተዋል። ከትሬንት አሌክሳንደር አርኖልድ ጎን ቆመዋል። የመጨረሻው ጨዋታ ሲደረግ ግን በስቴዲየም ውስጥ የሚገባውን ድጋፍ ተሰጥቶታልና በጣም አሪፍ ነበረ። ሁለት መልክ አላቸው ያልኩት ለዚህ ነው። ይህ ተጫዋች ለረጅም ጊዜ ስለተጫወተ በሊቨርፑል በቀኝ መስመር ተከላካይነት ወሳኝ ተጫዋች ነው ሊቨርፑል የሚያስፈልገውና ሁለት በተለያዩ የውድድር ዓመታትን በባየር ሊቨርኩሰን ግሩም አቋሙን ያሳየውን ፍሪምፖንግን ለማስፈረም ተቃርቧል። ሁሉ ነገር ተጠናቆ የሚቀረው ሁለቱም ክለቦች ባየር ሊቨርኩሰንም ወይ ሊቨርፑልም የዚህን ተጫዋች ዝውውር ማሳወቅ ብቻ ነው ተብሏል። አንድ አሪፍ ዜና ለሊቨርፑል። ሁለተኛው ደግሞ ትናንት ምሽት ቪርትዝን በተመለከተ ሌላኛው የባየር ሊቨርኩሰን ተጫዋች ነው። ይህ ተጫዋች ወደ ሊቨርፑል የሚያመራበት እድል እንዳለ በተደጋጋሚ በቀናት ውስጥ ሲነገር ቆይቶ ትናንትና ሪያል ማድሪድ በዚህ ተጫዋች ዝውውር ውስጥ የመግባት ፍላጎት አለው። አዲሱ አሰልጣኝ ሻቢ አሎንሶ የዚህ ተጫዋች ፈላጊ ነው የሚል መረጃ መውጣቱን ተከትሎ የሊቨርፑል ደጋፊዎች መጠነኛ ጭንቀት ውስጥ ገብተው ነበረ። ግን ትናንት ምሽት ደግሞ የወጡ መረጃዎች በተለይ ለንደን ኢቭኒንግ ይህን መረጃ ይዞ ወጥቷል። ሊቨርፑል የተጫዋቹን ዝውውር ለመጨረስ አሁንም የተሻለ ዝውውሩን እየመራ ያለ ክለብ ነው ብለዋል። እንደውም ከኔሽንስ ሊግ የጀርመን ጨዋታዎች አስቀድሞ ሰኔ ወር መጀመሪያ ላይ የሚደረግ ወይም በእኛ ደግሞ በዚህ ወር መጨረሻ ላይ የሚደረጉ ጨዋታዎች ናቸው። ከነዚህ ጨዋታዎች አስቀድሞ የዚህን ተጫዋች ዝውውር ሊቨርፑል የማጠናቀቅ እድል አለው የሚል መረጃ ነው የወጣው። ሁለተኛ አሪፍ ዜና። ሶስተኛው ደግሞ ታኬፉሶ ኩቦን የቀድሞውን ሪያል ማድሪድ ተጫዋች አሁን በሪያል ሶሴዳድ የሚገኘውና አርሰናልን ጨምሮ በርካታ ክለቦች የሚፈልጉት ጃፓናዊ ተጫዋች ነው። 50 ሚሊዮን ፓውንድ የመልቀቂያ ሂሳብ አለው። ሊቨርፑል አንደኛው ፈላጊ ሆኖ መጥቷልና ተጫዋችን ከፈለገ ሊቨርፑል በፍጥነት ነው ዝውውር የሚፈጽመው። በአመታት ውስጥ ይሄንን አሳይቶናል። አምናም ከዛ በፊትም በነበሩ አምና በርግጥ ብዙ አላስፈረም፣ ግን ከዛ በፊት በነበሩ አመታት የማካሊስተርን ዝውውር ሲፈጽም ሌሎችንም ዝውውር ሲፈጽም ብዙ ወሬ የለም። ከሆነ ተጫዋች ጋር ስሙ ይያዛል፣ ወዲያውኑ አስፈረመ ነው የሚባለውና ይሄ ልምድ ስላለው ሊቨርፑል ታኬፉሶን ለማስፈረም የተሻለ እድል ይኖረዋል ማለት ነው። ከሊቨርፑል ጋር በተያያዘ እነዚህ አሪፍ ዜናዎች አሉ። ቼልሲ ሊያም ዴላፕን ለማስፈረም ተስማምተዋል። ትናንትና ተጫዋቹ ነበረ ቼልሲን ለመቀላቀል ፍላጎት እንዳለው ያረጋገጠው። አትሌቲክ ይህንን መረጃ ይዞ ወጥቷል። በተመሳሳይ ፋብሪዚዮ ሮማኖም ይሄ ተጫዋች ቼልሲን መምረጡን መረጃ ይዞ ወጥቶ ነበረ። ማንቸስተር ዩናይትድ፣ ኒውካስል ዩናይትድ፣ ኤሲ ሚላን፣ ዩቬንቱስን የመሳሰሉ ክለቦች ይፈልጉት ነበረ። በተለይ ደግሞ 30 ሚሊዮን ፓውንድ ብቻ የሚያወጣ ተጫዋች መሆኑን ተከትሎ በፕሪሚየር ሊጉም ባለፈው የውድድር ዓመት ክለቡ ቢወርድም እሱ ግን 12 ጎሎችን አስቆጥሯል። በወራጅ ክለብ ውስጥ ነው ይሄንን ማድረግ የቻለው። ከጎልም በላይ የነበረው አቋም በትልቅ ክለብ ቢጫወት ይበልጥ እንደሚጎላ የሚያሳይ ስለነበረ ትልልቅ ክለቦች ፈልገውታል። ከገንዘቡ ጋር ማነስም ጋር ተያይዞና 22 ዓመቱ ነው። እንግሊዛዊ ነው። አባቱ በርግጥ ለአየርላንድ ነው የተጫወቱት በብሔራዊ ቡድን። እሱ ግን አሁን ከ21 ዓመት በታች ለእንግሊዝ ብሔራዊ ቡድን አባል ስለሆነ ለእንግሊዝ ብሔራዊ ቡድን የሚጫወትበት እድል ከፍተኛ ነውና ወደ ቼልሲ የሚያመራበት እድል አለ ተብሏል። እነዚህ ትልልቅ ክለቦችን አልፈልግም ብሏል። በተለይ ማንቸስተር ዩናይትድ በደንብ ይፈልገው ነበር። አሁን የእንግሊዝ ፕሪሚየር ሊግ ልምድ ያላቸው ተጫዋቾች ላይ ትኩረት አድርጓል ማንቸስተር ዩናይትድ እና አንደኛው የሚፈልገው ተጫዋች ዴላፕ ነበረ። ወደ ቼልሲ ለመዘዋወር ተቃርቧል። ኢንዞ ማሬስካ ትልቅ አስተዋጽኦ አድርገዋል በዝውውሩ ላይ ተብሏል። ሁለተኛው ደግሞ ቼልሲ የአውሮፓ ቻምፒየንስ ሊግ እድልን ማግኘቱ ነው። ለዚህ ተጫዋች ወደ ቼልሲ ለማምራት ትልቅ አስተዋጽኦ ያደረገለት። አንቶኒዮ ኮንቴ በናፖሊ ይቆያሉ።
ተለያይተው ወደ ቀድሞ ክለባቸው ወደ ዩቬንቱስ ያመራሉ የሚል መረጃ በተደጋጋሚ ሲወጣ ነበረ። ግን በናፖሊ እንደሚቆዩ ተረጋግጧል። ከፕሬዝዳንቱ ከዲ ላውሬንቲስ ጋር ከተነጋገሩ በኋላ ነው በኔፕልስ እንደሚቆዩ የተረጋገጠው። ናፖሊ ያለፈው የውድድር ዓመት በጣም ግሩም ነበረ ለናፖሊ። በድጋሚ የጣሊያን ሴሪያ ዋንጫን አሸንፏል። በዛ ላይ ደግሞ ጥር የዝውውር መስኮት ላይ ዋነኛ ተጫዋቹን አጥቶ ክቫራትስኬሊያ ክቫርዶና እያሉ የሚጠሩት በጣም አስደናቂ ተጫዋች ነውና ወደ ፓሪስ ሰን ጀርማ አምርቷል። በዛ እሱ በርግጥ ስኬታማ ነው። የአውሮፓ ቻምፒየንስ ሊግ ፍጻሜ ተፋላሚ ነው። የፈረንሳይ ሊግ አንድን አሸንፏል። ተጨማሪ ዋንጫ 2 ዋንጫዎችን ወስዷልና ሶስተኛ ዋንጫ የማሸነፍ የሶስትዮሽ ዋንጫ ባለቤት የሚሆን እድል አለው። ግን እሱ ወደዛ መሄዱ በተወሰነ መልኩ በናፖሊ ቤት ውስጥ መንገራገጭ ፈጥሮ ነበረ። ያንን ተቋቁሞ የአንቶኒዮ ኮንቴ ቡድን ሻምፒዮን መሆን ችሏል። ማክቶሚናይ የአመቱ ምርጥ ተጫዋች ተብሎ መመረጡ ይታወሳል። በዛ ላይ ደግሞ በመጨረሻ ሳምንት ነው አሸንፎ ዋንጫውን መውሰዱን ያረጋገጠውና ደስ የሚል ስሜት ነው ያለው። ያንን ስሜት በሚቀጥለው አመት ይዘው የሚቀጥሉበትን እድል ናፖሊዎች አግኝተዋል። ምክንያቱም የዚህ ድል ዋነኛ ሰው በእኔ እምነት አንቶኒዮ ኮንቴ ስለሆኑ አሰልጣኙ ስለሆኑ እኚህን አሰልጣኝ ይዘው የሚቀጥሉበት እድል ተፈጥሮላቸዋል። ሌላኛው ለናፖሊ በጣም አሪፍ ዜና ኬቪን ደብሮይነን የማስፈረም እድላቸው አሁን ሰፊ ሆኗል። ስፖርቲንግ ዳይሬክተሩ ይሄንን አረጋግጠዋል። ከኬቪን ደብሮይነ ጋር እየተነጋገርን ነው፣ ዝውውሩ ተቃርቧል ብለዋል። ከማንቸስተር ሲቲ ጋር እንደሚለያይ አስቀድሞ ነው ያረጋገጠው። በጥሩ ሁኔታ እነሱም ሸኝተውታልና በመጨረሻ ወደ ኔፕልስ ያመራል። ትክክለኛ ቡድን የመረጠ ይመስለኛል። ለሱም ለናፖሊም አሪፍ መገጣ